ማለት ይመጣል። እና አንድ አምላክን ብቻ አምልኩ። ኢነመል ሙእሚኑነ ተብተው ሲህር እንዴት እንደሚሰራ ሲናገሩ እስከደለም እዛ ከቆየን በኋላ ስንወጣ ቁርአን ቀዳችሁ ይሄን ቪዲዮ ተመልክተነው እንምጣ። እኔ ራሱ ቁርአን ለማንበብ ምናምን ፈልጊ ይቅርብኝ እናቴ ሰምቼ በቀርስ በዛው ማለት አው በጣም ይስባል፣ ግን በጣም ተፈታተነኝ ምናምን ነገር ከዛ በቃ ጭራሽ እናቴ ይቅርብ። አማኝ ያልሆኑ ካፊር ሰዎች ለምንድን ነው ቁርአንን መስማት የሚፈሩት? ምክንያቱም እውነታን ስለያዘ ነው። አጂብ የሆነ ጉድ ያወራሉ። አንጥፉት ተባል ቁርአን ሙሉን ቀዳለም ብለው ባልና ሚስትን እንዴት እንደሚያጣሉ፣ እንዴት ንግድ እንደሚያከስሩ፣ እንዴት ሰው እንደሚያሳብዱ፣ እንዴት ከመንደር እንደሚያጠፉ በቃ ሀይድ ስትሆኝ ነው ትባላለች። ሀይድ ሆና ስትመጣ ሀይድሽን ደሞን በብልቃጥ አምጪ ትባላለች። የትምህርት ሚኒስቴር ወላሂ አሁንስ ለሙስሊም ያላችሁ ጥላቻ በጣም ገነነ። እኛ ለሂጃብና ለኒቃቡ እየተከራከረን አንዴ ትንሽ ሰከንድ ነች። ቪዲዮን ይዩትና መቼስ ይገባችኋል። ወላሂ ሙስሊም ኮንክ ይህ ቪዲዮ ካሳለፍከው ትጸጸታለህ ያለ ስንቅ ከሄድክ። فمن شرح الله صدره للإسلام فهو على نور من ربه أهلا وسهلا ومرحبا السلام عليكم ورحمة الله وبركاته سلام دنيا تكبراتنا لكتاتوش بلاچوبات يا الله سلام زنا ترديچر ነው ታላሽ አላህ ዛሬም ከወገደ ተመለከታችሁት አነጋገሬ ተወደዱ የተመረጡ እንዲሁም ደግሞ እስላማዊ ቪዲዮ አሉ እጅግ በጣም አስተማሪ ወሳኝ ቪዲዮ ስላሉ እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ ኢንሻአላህ። ለቻናል አዲስ ከሆነ ሰብስክራይብ በማድረግ ነባራችሁን ለቀም ላይክ እያደረጋችሁ ሐሳብና አስተያየታችሁን ስጣችሁ እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ለእስላማዊ ቻናል ላይክ መስደልም ቀጥታ ወደ ቪዲዮ አለፍኩላችሁ። ወላሂ ሙስሊም ኮንክ ይህ ቪዲዮ ካሳለፍከው ትጸጸታለህ ያለ ስንቅ ከሄድክ። ፈጣሪህም በሚጠራህ ጊዜ እድለ ቢስ ትሆናለህ። ያስደስታል ግን የሰዎች ጓደኛ ሆነህ እነሱ ስንቅ ኖሯቸው አንተ ያለ ስንቅ ስትሞት። ዘይድ ኢብኑ ኡመይሪ እንዲህ ነበር፣ ሞት የሚመጣበትን ቀን አውቄው ቢሆን ኖሮ በሐዘንና በጭንቀት እጠብቀው ነበር እስኪመጣብኝ ድረስ። ታዲያ እንዴት ሊሆን ነው እኔ ሳላውቀው በጠዋት ይምጣ በማታ? ልብ ብለህ የምታዳምጠኝ ከሆነ ሐቢቢ ሰላትህን አደራ፣ ሰላትህን ስገድ። ወላሂ ሞት መቼ እንደሚመጣ አይታወቅምና አደራ ወንድም። ወላሂ ሁላችንም መጨረሻ ያሳምርልን። ማንኛውም ሰው ያስደስተዋል ብዬ አላስብም። ጓደኞቻችን፣ ወንድሞቻችን፣ ቤተሰቦቻችን ስንቅ ይዘው ሲሄዱ እኛ ያለ ስንቅ ያጀማ ሞት በየትኛው ቅጽበት እንደሚመጣ አናውቅም። ስለዚህ ሶላታችን ላይ አደራ ብሎናል። ኢንሻአላህ ሁላችንም ሶላታችን ላይ ልንበረታ ይገባል። አላህ ያጠንክረን፣ አላህ ያበርታን። ወይኔ ማለት ይመጣል። እና አንድ አምላክን ብቻ አምልኩ። ለምን እንትናን ጓደኛ አርግቼ ያዝኩ የምትልበት ቀን ይመጣል። ኢነመል ሙእሚኑነ ኢኽወቱን فأصلحوا بين أخويكم واتقوا الله لعلكم ترحمون يا جماعة سبحان الله ይሄን ቪዲዮ አይታችሁ ፍረዱ። ለእናንተ ትቻለው። በዚህ መልኩ አስባችሁታል። እንግዲህ ወንድማችን ጎዳና ላይ ሆኖ ዳዕዋ እያደረገ ያለበት ሁኔታ ነው። አስተምሮት እየሰጠ ነው። ማንኛውም እምነት እንደዚህ አይነት ተግባር ይፈጽማል፣ ያስተምራሉ። ነገር ግን እኚህ እናት ትልቅ ናቸው። በዚህ እድሜያቸው መጥተው እሱን ለመምታት ምናምን ሱብሃንአላህ ባስተማረበት ምንም አልነካት ምን አላላት። ነገር ግን ይህን ቪዲዮ በተደጋጋሚ ሳይሆን ነበር መጥቶ ግንባሩን ሰማው። አልহামዱሊላህ ለአኔ መተል ኢስላም ማሻአላህ በጣም ነው ደስ የሚለው። አላህ ይጠብቃችሁ ሁላችሁንም። ከዚህ ጋር ተያይዞ እናንተ በዚህ ጉዳይ ላይ ይፍረዱ። ሱብሃንአላህ ይሄ በጣም ነው የሚያጅበኝ። አንዳንድ ሰዎች ትልቅ ናቸው፣ በዚህ ደረጃ በዱላ ሁሉ ሊማቱ ጭምር ነው። የሱ ትዕግስትን ግን አለማድረግ ሱብሃንአላህ። ይሄ ነው እስልምና ማለት ይሄ ነው። በነገራችን ላይ ከዚህ ጋር ተያይዞ አንድ ቪዲዮ እንመልከት። ይሄን ቪዲዮ ተመልክተነው እንምጣ። እኔ ራሱ ቁርአን ለማንበብ ምናምን ፈልጊ ይቅርብኝ እናቴ ሰምቼ በቀርስ በዛው ማለት አው በጣም ይስባል፣ ግን በጣም ተፈታተነኝ ምናምን ነገር ከዛ በቃ ጭራሽ እናቴ ይቅርብን አያስፈልግም። በጣም መንፈሱ ከባድ ነው የምር። እኔ ራሱ አሁን አንድ ስለ ነብዩ መሐመድ ታሪክ የሚያወራ መጽሐፍ አለና ገልጠውኝ ነው ላነብ ፈልጊ ታስበው ልተው በዛ ሰምቼ በቀርስ
አማኝ ያልሆኑ ካፊር ሰዎች ለምንድነው ቁርአንን መስማት የሚፈሩት? ምክንያቱም እውነታን ስለያዘ ነው። ሙስሊሞች ሆናችሁ ቪዲዮ ከደረሳችሁ በዚህ ቪዲዮ ሰበብ ብዙ ሰዎች ሙስሊም ሊሆኑ ስለሚችሉ በደም ኮፒ ሊንክ፣ ሼር፣ ዲዩት፣ ሪፖስት በማድረግ አጅሩን አብራችሁን ተካፈሉ። አላህ Subhanahu Wa Ta'ala ስለዚህ ንግግራቸው ከ1400 ዓመታት በፊት ሱረቱል ፉሲለት ላይ ተናግሮ ነበር። ከሃዲዎች ቁርአንን አትስሙ ታሸንፉም ዘንድ ቁርአንን አስጥሙት አሉ ይላል። ቁርአንን ሙስሊም ያልሆኑ ሰዎች የሚፈሩበት ዋነኛው ምክንያት እውነታን ስለያዘ ነው። ሁለተኛ ደረጃ ደግሞ ቁርአንን ያነበበው ሰው ልቡ በብርሃን ይሞላል። ያ ብርሃን ደግሞ ወደ እስልምና ይመራዋል። ለዚህ ነው ቁርአንን አማኝ ያልሆኑ ሰዎች የሚፈሩት። ነገር ግን አለማወቅ፣ እውነታን አለመቀበልና ቁርአንን አለማንበብ መፍትሄ አይሆናችሁ። ከሞትም በኋላ ሌላ ህይወት አለ። በዛ ህይወት ደግሞ እስልምናን ከያዛችሁ ብቻ ነው የጀነት የምትሆኑት። ያለበለዚያ በጀሃነም በሲኦል ትቀጣላችሁ። ስለዚህ ቁርአንን ከመፍራት ይልቅ ቁርአንን አንብቡት፣ እውነተኛውንም እምነት ተቀበሉ። ኑ ወደ ኢስላም ትክክለኛ መለኮታዊ እምነት ነው። አላሁ አክበር። ሁላችሁም በኮሜንት ሙስሊም ላደረጋችሁ አላህ አልሐምዱሊላህ በሉ። አላሁ አክበር፣ አላሁ አክበር፣ ሱብሃንአላህ፣ አልሐምዱሊላህ አላ ኒዕመተል ኢስላም። ሁላችሁም አልሐምዱሊላህ ረቢል ዓለሚን በሉ። አስባችሁታል? ሰምጬ ብቀርስ አለች። ሱብሃንአላህ። ቁርአንን ካነበበች ሰምጬ ፍራቻቸው ይሄን ያክል ነው። አለማወቅ ከተጠያቂነት አያድንም ነው የሚባለው። እንደዚህ አይነት የሚባለው ስለዚህ ማወቅ አስፈላጊ ነው። አንብቡ ያጀማ እውነታን አይደል እንደምንፈልገው እዚህ ምድር ላይ ለምንድን ነው በውሸት ተታለን የምንኖረው? ስለዚህ እኔ እንጃ ወላሂ ይሄን ያክል ድረስ ነው የሚፈሩት ማለት ነው። በዚሁ ጋር ተያይዞ ለማንኛውም ጋበዝኳችሁ ወላሂ መጽሐፍን አንብቡ፣ ቁርአንን እወቁ። አተርፉበት እንጂ አትከስሩበትም። ስለዚህ በዚህ ደረጃ ይመሰክራሉ፣ ብዙዎች ይመሰክራሉ። ወላሂ መሰከረች፣ በአደባባይ መሰከረች። ትክክለኛ እምነት እንደሆነ ጭምር መስክራለች ማለት ነው። እወቁ፣ ብዙ ነገር ታገኙበታላችሁ፣ ታተርፉበታላችሁ። አይምሯችሁ ነፃ ከዚህ ከጭንቀት ከዚህ ከሀሳብ ብሰምጥስ ምናምን ይሄ ነገራቶች ይወገዳል። አንድ ፈጣሪና አላህን ብቻ ትገዛላችሁ። ያኔ ሙሉ ሰላም ታገኛላችሁ። የትምህርት ሚኒስቴር ወላሂ አሁንስ ለሙስሊም ያላችሁ ጥላቻ በጣም ገነነ። እኛ ለሂጃብና ለኒቃቡ እየተከራከረን መፍትሄ እየጠበቅን እናንተ ገና የኢደል አድሃ ቀን ተማሪዎች ይፈተኑ አላችሁ። ምን ማለት ነው? ሙስሊሞች ይህ ቪዲዮ እናንተ ጋር ከደረሰ በተቻላችሁ አቅም ላይክ፣ ሼር፣ ሪፖስት አደረጋችሁ ለብዙ ሙስሊሞች እንዲዳረሱ እናድርግ። አልሐምዱሊላህ እስልምናም በእንደዚህ አይነት ነገር ለማስተጓገል ወላሂ አታስቡት። እስልምና በፊትም የነበረ ሃይማኖት ነው፣ አሁንም ያለ ሃይማኖት ነው፣ ወደፊትም የሚቀጥል ሃይማኖት ነው። በእንደዚህ አይነት ትንሽ ነገር ለማዳከም እንዳትሞክሩ። እኛ ይባስ እየበረታን ነው የምንመጣው። ግን በተቻላችሁ አቅም ለዚህ ነገር መፍትሄ እንዲበጅለት እኛ ወላሂ ዛሬም ፍትህ እንጠይቃለን፣ ሌላም ቀን ፍትህ እንጠይቃለን። ሱብሃንአላህ ያጀማ በጣም ነው እኮ ወላሂ እንደዚህ አይነት ነገራቶች እየተበራከቱ ያለበት። ለሶስተኛ ጊዜ ይመስለኛል፣ ለሶስተኛ ጊዜ አስባችሁታል? በዓል በመጣ ቁጥር ፈተና፣ በዓል በመጣ ቁጥር እንደዚህ ሙስሊሞች ላይ ጫና ማድረግ በሂጃብ በኒቃብ ኪዝ ብዙ ሙስሊሞች ቤታቸው ቀርተዋል። እስካሁን ድረስ ሙስሊሞች ላይ የማግለልን ሙስሊሞች ሰርተው እንዳይለወጡ ትልቅ ደረጃ እንዳይደርሱ የማድረግ ስራ በአንዳንድ ጥላቻ በተሞላባቸው አመራሮች እንደዚህ አይነት ነገራቶች እየተበራከቱ ያለበት ሁኔታ ነው። እጅግ በጣም ነው የሚያሳዝነው። ይሄ ነገር እስከ መቼ ነው የሚለው የሁላችንም ጥያቄ ነው። አላህ እንግዲህ መፍትሄውን ያምጣልን። ምን ይባላል? በኒቃብ ጋር ተያይዞ የተለያዩ ወሬዎች እየተወሩ ነው። አሁን ደግሞ እንደዚህ አይነት ነገራቶች በዓልን በመጣ ቁጥር አስባችሁታል? ከሁሉ ነገር እኮ እንዲስተጓጎሉ እኮ ሙስሊሞች እንዲወርቁ እኮ ለማድረግ ሙስሊሞች ናቸው ከፍተኛ ውጤት የሚያመጡት። ኢንሻአላህ አምና አስባችኋታል? ያቺ ሴት እሷ ናት ከፍተኛ ውጤት ያመጣችው። ስለዚህ ያመጣሉ። አሁንም ወደኋላ የማስቀረት ስራ ብዙ ጊዜ ይካሄዳል። ነገር ግን ኢንሻአላህ እኛ ደግሞ ጎልተን እንዲሁም ደግሞ ወንድሜ ከዚህ ጋር ተያይዞ የሙስሊም ትምህርት ቤት ይገንባ ብሎ ሀሳብ አንስቶ ወንድሜ ኢብራሂም ጀና አስፈላጊ ነው ብዬ አምናለሁ። እንግዲህ ኢንሻአላህ አላህ ያብጀ ሁሉንም። ለማንኛውም ከዚህ ጋር ተያይዞ አንድ ቪዲዮ እንመልከት፣ ስለ ሂጃብና ስለ ኒቃብ ጋር ተያይዞ። አንዴ ትንሽ ሰከንድ ነች፣ ቪዲዮን ይዩትና መቼስ ይገባችኋል። የሌላም ተከታይን በሙሉ ይገባችኋል ተስፋ አደርጋለሁ። ትንሽ ሰከንድ ነች፣ ታይማችሁ ምናምን የምትገለል ቪዲዮ የለች። ትንሽ ሰከንድ ነች። ይዋትና እስቲ ሐሳባችሁ ምን ለመግለጽ ብለው እንደሰሩት ቪዲዮን ይዩትና ኮሜንት ላይ ገለጹ።
ይህን ቪዲዮ አይታችሁ ሱብሃነላህ አልሐምዱሊላህ ለኒዕመተል ኢስላም በዚህ ደረጃ ሂጃብ ግዴታ ነው። ያለ ሂጃብ እና ከሂጃብ ውጭ ለማለት ያፈለጉት በከረሜላ ምሳሌ አድርገው ማለት ነውና በዛን ቅጽበት ያ ሁሉ ትንኩሽቶች ምናምን አላህ ይሄ ነው እንግዲህ ውበት ማለት ሂጃብ ነው። በሂጃብ የተሸፈነች እና ያልተሸፈነች ሴት አንድ አይደለችም እና የእምነታችን አንዱ አካልም ጭምር ነው። አልሐምዱሊላህ ኢንሻአላህ ትለብሳለች፣ ሂጃቧንም ትለብሳለች፣ ትምህርቷንም ትማራለች እና በዚህ ልክ ይህንን ቪዲዮ አይታችሁ መፍረት ትችላላችሁ። ሌሎችም እምነት ተከታዮች ልክ እንዳልሆነ ታውቃላችሁ። በእርግጥም ልክ እንዳልሆነ ታውቃላችሁ። ጸጉራችሁ ማሳየት ተገቢ እንዳልሆነ በእምነታችሁ እንደማይፈቅድም ታውቃላችሁ። ስለዚህ ይሄ ነገር ትኩረት ቢሰጠው የተሻለ ነው ኢንሻአላህ። ለማንኛውም እጅግ የሚገርም ቪዲዮ አለ፣ እሱም በጋራ እንመልከት ኢንሻአላህ። ብዙዎቻችን ይጠቅምና ለብዙዎቻችን ትምህርት ነው። ከሲህር ጋር ተያይዞ እኔንም እናንተንም አላህ ይጠብቀን ያ ጀማ። ወላሂ እጅግ በጣም የሚያስደነግጥ ነው። እስኪ በጋራ እንመልከትና ሼክ ሐሚድ አደም የሚባሉ አንድ የሱዳን ዓሊም አሉ። የሲህር ከፍተኛ ኤክስፐርት ነበሩ። ቶብተው ሲሕር እንዴት እንደሚሰራ ሲናገሩ አጂብ የሆነ ጉድ ያወራሉ። እውነትም እንደው አላህ እውነቱን ነው። ሰደቀላሁል ዐዚም ወማ ከፈረ ሱለይማኑ ወላኪነ ሸያጢነ ከፈሩ ዩዓሊሙነ ናሰ ሲሕር። ሰደቀላሁል ዐዚም ነው የምትሉት። ሲሕር እንዴት ነው የምትማሩት? እንዴት ተማራችሁ ብለው ሲጠይቋቸው ሲሕር የተማርነው መጀመሪያ አላህ ጋራም እንድትቃረቡና ሩሃንዮቹ ጋር እንድትተዋወቁ ኦልሞስት ለመላይካ ሩብ ጉዳይ ደረጃ እንድትደርሱ ዚክር በሉ ብለው ዚክር ውስጥ አስገቡን። በጣም ደስ አለን። ከዛ ኸለዋ አሉን፣ እሱም ደስ አለን። ነቢዩም ኸለዋ ገብተዋል ዓለይሂ ሰላቱ ወሰላም ጋሩ ሒራ ላይ አል። ከዛ በኋላ ግን 40 ቀን ነው ኸለዋ መቀመጥ ያለባችሁ ከሰው ጋር ሳትገናኙ አሉን። 40 ቀን ኸለዋ ለብቻቸው ይቀመጣሉ። ከተቀመጡ በኋላ ሶላት የለም። ኸለዋው ላይ ራቁትህን መቀመጥ አለብህ፣ በጨለማ በተለይ 40 ቀን ሶላት መስገድ የለም። እዛ ከቆየም በኋላ ስንወጣ ቁርአን ቀዳችሁ የኸለዋውን ሙሉ ጉድጓድ ተቆፍሮ ነው ኸለዋ የሚደረገው፣ አንጥፉት ተባል። ቁርአን ሙሉ እንቀዳደን አነጥፍ ነው አሉ። ከዛ በኋላ እርገጡት፣ ራቁታችሁን ቁሙበት፣ እርገጡት ተባል። ራቁታችን እንትናል። ቀጥ ብሎ ትልቅ ጥምጣም የጠመጠመ እንደው ሲያዩት የሚገርም ሰው ፊት ለፊታችን ጅን መጣሉ። በቃ እኔ ነኝ ገሌ ይባላለሁ ስሜ፣ በስርህ 256 ጅኖች ይኸው መድቤልሃለሁ፣ የፈለከውን እዘዝ፣ የፈለከውን ያደርግልሃል ተባልኩኝ። ከዛ በኋላ ወልይ ሁኜ የፈለኩትን ነበር ማረገው፣ ገይብ ሁሉ አቅ ነበር አለ። እንዴ ቁል ላ ያዕለሙል ገይበ ኢለላህ ልትሉኝ ትችላላችሁ፣ ግን እኔ ጅኑ ጋር ግንኙነት አደርጋለሁኝ። ሁሉም ሰው የራሱ ቀሪና አለው አይደለ? ቀሪናው ጋር ኮንታክት አደርጋለሁ አሉ። የኔን ጂኔን የኔን እዚህ እንትን የሚለኝ እጠራዋለሁ አሉ። ኮድ አለኝ፣ ኮድ ሰጥቶኛል። ኮዷን ጠቅ ሳረግ ቀጥታ ይመጣልኛል እንደ ሶፍትዌር። ሲመጣልኝ የዚህን ሰውዬ ቀሪን አናግርልኝ ይለውና ቀሪናውን ያናግርልኛል። ሚስቱ ማን እንደሆነች፣ እንዴት እንደታመመ፣ ከየት እንደመጣ፣ ገንዘብ ስንት እንዳለው፣ ልጆቹም ሚስቱም በሙሉ ይነግረኛል። ከዛ ወልይ ሁኜ ፍጥጥ ብዬ አናግረዋለሁኝ አሉ። በሚስጥር የሚነበብ ኪታብ እንዳለ ታውቃለሁ አንቱ። ሸምሱል መዓሪፊል ኩብራ የሚባል አንድ የሲሕር መጽሐፍ አለ። ሸምሱል መዓሪፊል ኩብራ ይሄ በጣም ዓቢድ ዛሂድ የሆነ ሰው ነው የጻፈው ብለዋል። ሙአሊፉ በጣም ተቅይ የሆኑ ነበሩ አሉ። ለምን ወደዚህ አጀንዳ እንደተገለበጡና ወደ ሲሕር ተግባር እንደተመለሱ የሚታወቅ ምንም ነገር የለም ብለዋል። ባልና ሚስትን እንዴት እንደሚያጣሉ፣ እንዴት ንግድ እንደሚያከስሩ፣ እንዴት ሰው እንደሚያሳብዱ፣ እንዴት ከመንደር እንደሚያጠፉ፣ ከሀገር ሁሉ እንዴት እንደሚያባረሩ ሁሉ ያውቁበታል። በጣም የሚገርም አይነት ስራ ነው የሚሰሩት እና በጣም ብዙ ጉድ ነው። ሁሉም ነገር ኩፍር ሰርተን ነው ጅኖች ጋር ኮንታክት የምንፈጥረው ብለዋል። ኩፍር ካልሰራን ግብር የሚገበራል አሉ። ምን ወንጀል ሰራችሁ አሏቸው። ወንጀል ሆኖ ያልሰራሁት የለም አሉ። ዚነል መሐሪምን ጨምሮ አሉ እንድታፍሩ። ማንም ጀግና የለም እንደዚህ አድርጌያለሁ ብሎ የሚናገር ግን ሊላሂ ተዓላ ተወብቻለሁ፣ በሳሒር እንዳትታለሉ ለማስጠንቀቅ ብዬ ነው አሉ። በነገራችን ላይ በየመንደሩ ሼክ ናቸው ተብለው የጥንቆላ ስራና የሲሕር ተግባር የሚተገብሩ እነዚህ ሰዎች በኃይለኛ ሚስጥር ነው ሲሕር የሚሰሩት።
የባልና ሚስት ማለያ ሲህር በምን እንደሚሰራ ታውቃለህ? ነሽ እገሌን ነው የምወደው ስትል ልክ ሳሂሩ ጋር ስትሄድ ቀጠሮ ይያዝላታል። ሀይድ ላይ ነሽ ወይ ትባላለች። አይደለሁም ትላለች። በቃ ሀይድ ስትሆኝ ነይ ትባላለች። ሀይድ ሆና ስትመጣ ሀይድሽን ደሞም በብልቃጥ አምጪ ትባላለች። ታፋዋን ገልጻ ሳሂሩ ፊት አየተል ኩርሲይና ፋቲሓ በሀይድ ደም ታፋዋ ላይ ተጽፎ ነው መስተፋቅር የሚሰራው። ከመስሪያ መንገዱ አንዱ መስተፋቅር ከመስሪያ መንገዱ በኢትፋቅ ዑለማ ኩፍር ነው። ቁርአንን በነጃሳ መጻፍ ምንም ሸክ የለም፣ ምንም ሸክ የለውም። እነዚህ የሸይጣን ተግባር ነው። አላህም በግልጽ ሌላ ረጅም ወሬ እኮ አላወራ። ወተበዑ ማ ተትሉ ሸያጢን፣ የሰይጣን ተግባርን ተከትለው ነው ጉድ የሆነው። ሱለይማን ከፍሮ ነው እንዲህ አይነት ዝባዝን ኬሱ የለውም። ወማ ከፈረ ሱለይማኑ ወላኪነ ሸያጢነ ከፈሩ ዩዓሊሙነ ናሰ ሲሕረ ነው። ተዓሉሙም ኩፍር ነው። አዎ ተዕሊሙም ኩፍር ነው። አዎ ለምን ዩዓሊሙነ ናሰ ሲሕረ ብሏል። ተዕሊሙም ኩፍር ነው። ተዓለምቱ ሸረ ላ ሊሸሪ ወላኪን ሊተወቂህ ተብሏልና ለኸይር ነገር አይ እሱም ቢሆን ሐራም ነው። ምክንያቱም ሸይጣን ይህንን ያስተማረህ አንድ ቀን ወስሶ ደግሞ ኩፍር ማሰራቱ አይቀርምና ይሄ በጣም ትልቅ ወንጀል ነው። ይሄ አይነቱ ትልልቅ ወንጀሎች ታሪክ አላህ ሱብሓነላህ። ለማንኛውም እንግዲህ በስተመጨረሻ ወደ አላህ ተመልሶ ተውበት አድርጓል። አላህ ይቀበለው። እኔም እናንተን መጨረሻ አላህ ያሳመርልን። እጅግ የሚያሳዝን ነገር ነው። አስባችሁታል? ለዱንያዊ ጥቅማ ጥቅም ብለን አላህን መካድ፣ ኩፍር ውስጥ መግባት። ያጀማ ሞት አለብን። ሙስሊሙን እንደዚህ አይነት ተግባር መንፈጽም ብዙዎች አለን። አላህ ይጠብቅንና ኢና ሊላሂ ወኢና ኢለይሂ ራጂዑን። ደም ከሀይድ ጋር ብዙ ተግባር ብዙ ነገራቶችን የፈለጉትን ነገር እንደሚያደርጉ ጭምር አላህ ሞት አለ። ሁሉም ይሞታል እና ለዱንያው ጥቅማ ጥቅም ብለን ማይሆን ነገራቶች ወንድሞቻችን የምናበላሽ፣ እህቶቻችን የምናበላሽ፣ ዘመዶቻችን በቅናት መንፈስ ተነሳስተን ብዙ ተግባር እንፈጽማለን። አላህ ይጠብቀን ያ ጀማ ኢንሻአላህ። ብዙዎቻችን እንደተማረበት ተስፋ አደርጋለሁ። የዛሬ ቪዲዮአችን ይህ ይመስል ነበር። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። መልካም